ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ትምህርታችን ቪዲዮአችን ደግሞ የተለመዱ በየትኛውም ቦታና በየትኛውም ጊዜ ልንጠቀምባቸው የምንችል የእንግሊዝኛ ንግግሮችን እንዴት በቀላል መንገድ አንብበን መተርጎም እንችላለን የሚል ትምህርት ወይም ቪዲዮ እንማማራለን። እንግዲህ የዚህ ትምህርት ዋና ዓላማ በተለይ ጀማሪ ለሆናችሁ ቤተሰቦች እንግሊዝኛን በቀላሉ መጻፍ መንበብ እንድትችሉ ማድረግ ነውና ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን ሳታቋርጡ ሳትሰለቹ እስከ መጨረሻው ድረስ መከታተል ከቻላችሁ ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ እንሄድ። ኦኬ፣ ወደ ዛሬው ትምህርታችን ስንሄድ እንደነገርኳችሁ ከዚህ ጋር የምታዩቸው የተለያዩ የእንግሊዝኛ ንግግሮች ተቀምጠዋል። እነዚህን የእንግሊዝኛ ንግግሮች እንዴት በቀላል መንገድ አንብበን መተርጎም እንደምንችል እንማማራለን። እንጀምር። ኦኬ፣ ከመጀመሪያው ስንጀምር እንግዲህ የመጀመሪያውን ወርድ ወይም ደግሞ ቃል ለማንበብ ምን ማድረግ አለብኝ? ኦኬ፣ የመጀመሪያዋ እንደምታዩት ማነች? ቪ ነች። ሁለተኛዋ ኢ ነች። ቪኢ ማለት ቀላል ነው። ነገር ግን ቪኢን ምን ብለን እናነባዋለን? ምን አይነት ድምፅ አለው? ማን ብለን እንነሳ የሚለው ነው ትልቁ ነገር። ስለዚህ ቪኢን ማን ብለን እናነባለን? ቬ ብለን እናነባለን። ወይም ደግሞ ቬ የሚል ድምፅ አለው። ኦኬ፣ ከዛ አር ለብቻዋ ር የሚል ድምፅ አላት። ዋይ ይ የሚል ድምፅ አላት። ኦኬ፣ ከዚህ በኋላ በጣም ቀላል ነው፣ ይህን ካወቅን ማለት ነው። ስለዚህ በአንድ ላይ ቬሪ ቬሪ። ኦኬ፣ ከዛ ወደዚህኛው ስንሄድ በተመሳሳይ ሲ ክ ሚል ድምፅ አላት። ኦኬ፣ ኤልኢ ሊ ተብሎ ይነበባል። ኤ አትነበብም፣ ሳይለንት ነች። ለምን? ሁለት ቫውል ወይም ደግሞ አናባቢ በተከታታይ ስለመጣ ማለት ነው። ስለዚህ ኤን እናልፍና ኤንን እንደ ን እናነባለን። ባል ላይ እናነባው ክ ሊ ን ክሊን። ኤ ምን አላለችም? አልተነበበችም። እስኪ ባል ላይ እናነባው ቬሪ ክሊን፣ በጣም ንጹህ ማለት ነው። ምክንያቱም ቬሪ ማለት በጣም ማለት ነው፣ ክሊን ማለት ንጹህ። ስለዚህ ቬሪ ክሊን ስንል በጣም ንጹህ እያልን ነው። ኦኬ፣ ወደ ሁለተኛው ስንል በተመሳሳይ የመጀመሪያው ተመሳሳይ ነው። መጀመሪያ ላይ የምናየው ቃል በሙሉ ተመሳሳይ ነው። ልዩነቱ ከዚህ ጋር ብቻ ነው ማለት ነው። ስለዚህ ቪኢን ቬ ብለናል፣ አርን እንደ ር፣ ዋይን እንደ ይ ብለናል። አገጣጥመን ስናነባው ቬ ር ይ ቬሪ። ከዛ ወደዚህኛው ስንሄድ ጂኦ ጎ ተብሎ ሳይሆን የሚነበብ ጉ ብለን እናነባዋለን። ለምን? ኦኦ ሚል ሁለት አናባቢ በተከታታይ ስለመጣ ማለት ነው። ስለዚህ ጂኦን ጉ ብለን እናነባለን። ኦኬ፣ ኦ ሳይለንት ነች ወይም ደግሞ አትነበብም ማለት ነው። ዲን እንደ ድ ባል ላይ እናነበው ጉድ ባል ላይ ሲነበብ ቬሪ ጉድ በጣም ጥሩ ማለት ነው። ኦኬ፣ ወደ ሶስተኛው ስንሄድ በተመሳሳይ ኦኬ፣ ቪኢን እንደምናያነበብንን እስኪ ሞክሩ። ቪኢን እንደ ቬ ያንበናል። ቬ የሚል ድምፅ አለው ብለናል። አር እንደ ር፣ ዋይ እንደ ይ በአንድ ላይ ቬሪ። ኦኬ፣ ወደዚህኛው ስንሄድ ኤስ እንደ ስ፣ ኤምኤ እንደ ማ፣ አር እንደ ር፣ ቲ እንደ ት ባለ አገጣጥመን ስናነበው እስ ማ ር ት ስማርት። ኦኬ፣ ሙሉ እናነበው ቬሪ ስማርት በጣም ቆንጆ ማለት ነው። ኦኬ፣ ኤስ ምን ይላል? በተመሳሳይ ቪኢን እንደ ቬ፣ አርን እንደ ር፣ ዋይን እንደ ይ በአንድ ላይ ቬሪ። ኦኬ፣ ከዛ ቢኦን እንደ ቦ፣ አርኢን እንደ ሪ፣ ኤንን እንደ ን፣ ጅን እንደ ግ። ኦኬ፣ ባለ አገጣጥመን ስናነበው ቦ ሪ ን ግ ቦሪንግ በአንድ ላይ ቬሪ ቦሪንግ። ምን ማለት ነው? በጣም አሰልቺ ማለት ነው። ምክንያቱም ቬሪ ማለት እንደነገርኳችሁ በጣም ማለት ነው።
ቦሪንግ ስንል አሰልች። ስለዚህ ቬሪ ቦሪንግ ስትሉ በጣም አሰልች እያላቸው ነው፣ ወይም ደግሞ አሰልች ነው እያለን ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ ቪኢን እንደ ቬ፣ አርን እንደ ር፣ ዋይን እንደ ይ ማንበብ ነው። በአንድ ላይ ቬ ር ይ ቬሪ ብለን እናነባለን። ኦኬ ከዛ ወደዚህኛው ስንሄድ ኪው ዩ አይ ኢ በአንድ ላይ ምን ብለን አነበው? ኳይ የሚል ድምፅ አለው። ኳይ ኳይ። ከዛ ቲን እንደ ት በአንድ ላይ እናነበው ኳይ እት ኳይት። በአንድ ላይ ሲነበብ ቬሪ ኳይት በጣም ጸጥ ያለ ነው፣ ወይም ደግሞ ምንም አይነት ድምፅ የለም ለማለት ስንፈልግ ቬሪ ኳይት ማለት ይቻላል። ኦኬ ወደዚህኛው ስንሄድ በተመሳሳይ ቪኢን እንደ ቬ፣ አርን እንደ ር፣ ዋይን እንደ ይ በአንድ ላይ ቬ ር ይ ቬሪ። ኦኬ ከዛ ቲኤን እንደ ታ ሳይሆን እንደ ቶ እናነባለን። ኤልኤል በአንድ ድምፅ ል ተብሎ ይነበባል። በአንድ ላይ ሲነበብ ቶ ል ቶል። ሙሉ እናነበው ቬሪ ቶል ቬሪ ቶል በጣም ረጅም ማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ ምን ይላል? ቪኢን እንደ ቬ፣ አርን እንደ ር፣ ዋይን እንደ ይ ነው ያነበብነው። በአንድ ላይ ሲነበብ ቬ ር ይ ቬሪ። ከዛ ቢኢን እንደ ቤ፣ ኤስን እንደ ስ፣ ቲን እንደ ት በአንድ ላይ ስናነበው ቤ ስ ት ቤስት። ሙሉ ሲነበብ ቬሪ ቤስት በጣም አሪፍ ማለታችን ነው። ኦኬ ይህም በዚህ ካየን ወደዚህኛው እንሂድ። ኦኬ በተመሳሳይ ከዚህ ጋር ምንም ልዩነት የለውም። ቪኢን እንደ ቬ ነው ያነበብነን። አርን እንደ ር፣ ዋይን እንደ ይ በአንድ ላይ ቬ ር ይ ቬሪ። ከዛ ኤስኤችኦ በአንድ ላይ ሾ ብላችሁ ማንበብ ሾ ብለን እንነሳለን። አርን ር እንላለን። ቲን እንደ ት በአንድ ላይ ሾ ር ት ሾርት ባለ ሲነበብ ቬሪ ሾርት በጣም አጭር ማለት ነው። ኦኬ ከዛ በተመሳሳይ ቪኢን ቬ እንላለን። አርን እንደ ር፣ ዋይን እንደ ይ በአንድ ላይ ቬ ር ይ ቬሪ። ከዛ ዲአይን እንደ ደ፣ አርን እንደ ር፣ ቲን እንደ ት፣ ዋይን እንደ ይ በአንድ ላይ ሲነበብ ደ ር ት ይ ደርቲ ደርቲ። ሙሉ ሲነበብ ቬሪ ደርቲ በጣም ቆሻሻ ነው፣ ወይም ደግሞ በጣም ቆሻሻ ለማለት ነው። ቬሪ ደርቲ ማለት ይቻላል። መልካም ወደዚህኛው ስንሄድ በተመሳሳይ ቪኢን ቬ እንላለን፣ አርን ር እንላለን፣ ዋይን ይ እንላለን። ባለ ሲነበብ ቬ ር ይ ቬሪ። ከዛ ፒኦን እንደ ፑ ብለን እናነባለን። ኦ ሳይለንት ነች። አር እንደ ር በአንድ ላይ ፑ ር ፖር። ሙሉ ሲነበብ ቬሪ ፖር በጣም ደሃ ማለት ነው። ኦኬ ከዛ ይስ ምን ይላል? በተመሳሳይ ቪኢን ቬ እንላለን፣ አርን ር፣ ዋይን ይ ባለ ሲነበብ ቬ ር ይ ቬሪ። ከዛ አር አይን እንደ ሪ፣ ሲነኤችን እንደ ች በአንድ ላይ ሪች ሪች። ሙሉ ሲነበብ ቬሪ ሪች በጣም ሀብታም ማለታችን ነው። መልካም ይህስ ምን ይላል? በተመሳሳይ ቪኢን እንደ ቬ፣ አርን እንደ ር፣ ዋይን እንደ ይ በአንድ ላይ ቬ ር ይ ቬሪ። ከዛ ኤን አይን ናይ እንላለን። ሲኢ በአንድ ላይ ስ ተብሎ ይነበባል። በአንድ ላይ ሲነበብ ናይ እስ ናይስ። ሙሉ ሲነበብ ቬሪ ናይስ በጣም ጥሩ ማለት ነው። እሺ ወደዚህኛው ስንሄድ በተመሳሳይ ቪኢን ቬ እንላለን፣ አርን እንደ ር፣ ዋይን እንደ ይ። ስለዚህ በአንድ ላይ ቬ ር ይ ቬሪ። ኦኬ ከዛ ኤፍኤ እንደ ፋ፣ ኤስ እንደ ስ፣ ቲ እንደ ት በአንድ ላይ ፋ ስ ት ፋስት። ሙሉ ሲነበብ ቬሪ ፋስት በጣም ፈጣን ማለታችን ነው። ወደ መጨረሻው ስንሄድ በተመሳሳይ ቪኢን እንደ ቬ፣ አርን እንደ ር፣ ዋይን እንደ ይ ማንበብ ነው ብለናል። ስለዚህ በአንድ ላይ ቬ ር ይ ቬሪ። ከዛ ኤስን እንደ ስ፣ ኤልኦን እንደ ሎ፣ ደብሊውን እንደ ው በአንድ ላይ ስ ሎ ው ስሎ። ሙሉ ሲነበብ ቬሪ ስሎ
ምን ማለት ነው? በጣም ዳተኛ ወይም ደግሞ ዘገምተኛ ማለታችን ነው። ኦኬ እንግዲህ በዚህን አይነት መንገድ ፕራክቲስ ማድረግ መለማመድ ሁሌም የምንለቃቸውን ቪዲዮዎች ሳትሰለቹ ማየት ከቻላችሁ እርግጠኛ ሆኜ የምነግራችሁ በአጭር ቀን ውስጥ ከፍተኛ ለውጥ ማምጣት ትችላላችሁ። ለቻናላችን አዲስ የሆናችሁ ቤተሰቦቼ ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬ ትምህርታችን ከዚህ ጋር እናቆማለን። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት ሰናይ ጊዜ ሰላም ሁኑ።